አሚን መልቲሚዲያ ፕሮዳክሽን ጥቁር ቢራቢሮ ልብ አንጠልጣይ ታሪክ ደራሲ ሃኒ ተራኪ ሶፊያ ዩሱፍ ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ መልካም ቆይታ ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው አባቴ የአንድ የግል ሆስፒታል ውስጥ የጽዳት ሰራተኛ ነው እናትሽ ካላችሁኝ እናቴን አላውቃትም እናቴ እኔን ስትወልደኝ ነበር በከፍተኛ ደም መፍሰስ ህይወቷን ያጣችው አባቴ እንደነገረኝ ከሆነ እናትሽ በጣም ቆንጆ ለሰው አስተዋይ በሰው ሁሉ ዘንድ የምትከበር ሴት ነበረች ይለኛል እናቴን ባላውቃትም ስለሷ በመሰማው ነገር በጣም ነበር የምወዳት ድሮ ልጅ ያለው ልጆች ከእናታቸው ጋር ሲሄዱ ሳይ በጣም ነው መቀናባቸው አልহামዱሊላህ እናት ባይኖረኝም እናትም አባትም ሆነ ያሳደገኝ ጀግና አባት አለኝ እኔ የ10ኛ ክፍል ተማሪ ነኝ የምማረው በአንድ የግል ትምህርት ቤት ውስጥ ነው የ8ኛ ክፍል ብሔራዊ ፈተና ከፍተኛ ውጤት ስላመጣው ነፃ የትምህርት እድል ደርሶኝ ነው የግል ትምህርት ቤት ልማር የቻልኩት ከዚህ ትምህርት ቤት መልስ አባቴን በስራ ላግዘው በፈልግም እሱ ግን ወደ ትምህርቴና ወደ ቁርአኔ ትኩረት እንዳደርግ ብቻ ነው የሚፈልገው ሁሌም ቢሆን ጠዋት ወደ ትምህርት ቤት ከትምህርት መልስ መድረሳ ነው እንደ ሌሎች ሰዎች የሴትም ሆነ የወንድ ጓደኛ የለኝም ነገሩ ጓደኛ የሚሆን ሰው አለ ብላችሁ ነው የመማርበት ትምህርት ቤት ሙሉ ለሙሉ በሚባል ደረጃ የሀብታም ልጆች ነው የሚማሩበት ከትምህርታቸው ይልቅ ላይፍ ያሉ ክላስ መቅጣት መፎረፍ የተለያዩ ሱስ መጠቀም ከአስተማሪ ጋር መጋጨት እረ ብዙ የነሱ ነገር ተወርቶ አያልቅም እንደነሱ ካልሆንክላቸው እንደ ፋራ ነው የሚቆጥሩ አልገባቸውም እንጂ ራሳቸውን እንደ አራዳ ነው የሚቆጥሩት ችግሩ እኮ ሀብትላቸው ሆነ አቋት እኔም ምንም ከነሱ ባህሪ ጋር ስለማልገጣጠም አይደለም ከትምህርት ቤት ተማሪዎች ጋር ተዋወቅ ቀርቶ የክፍሌን ተማሪዎች በደንብ አላውቃቸው ጭራሽ እኔ ለነሱ ፋራ ምንም የማላውቅ ነኝ እንዴት መሰላችሁ የ9ኛ ክፍል ተማሪ ያለን የሆነ ልጅ ወደድኩሽ ብሎ ደብዳቤ ጽፎ ላከልኝ እኔ በዛ ሰዓት ትምህርት ብቻ ነው እንጂ እንደዚህ አይነት ነገር አልፈልግም ብዬ መለስኩለት እሱ ግን ምንም ሊተውኝ አልቻለም ጭራሽ መግቢያ መውጫ ሳጣኝ አንድ ቀን ከላይብረሪ ስወጣ እጄን ይዞ ሲታገለኝ በጥፊ መታሁትና እየሮጥኩኝ ወደ ክፍሌ ገብቼ ስቅስቅ ብያለቀስኩ ሁሉም ተማሪዎች እኔን ጥፋተኛ አድርገውኝ ለአንድ ወር ያክል ትምህርት ቤት ውስጥ መጠቋቋም ያደረጉኝ ያየኝ ሁሉ ይችኮ ሙድ አይገባትም እያሉ መሳለቅ ያደርገውኝ ነበር ዘንድሮም በዛ ልጅ ምክንያት ብዙ ተማሪዎች አውቁኛል እኔ ግን ለሰው ግድ አይሰጠኝም እንደፈለጉት ያወሩ ሰውኮ የመሰለውን እንጂ እውነታውን አያወራም ዛሬም እንደተለመደው ከትምህርት መልስ ወደ አባቴ ስራ ቦታ እየሄድኩ አንዲት ቢራቢሮ ሳር ላይ አርፋ ያያት መንገዴን ትቼ ወደ ቢራቢሮዋ ተጠጋሁና በተመስጦ ያያያት ከኋላዬ ይሄን ያለ ቢራቢሮ ፍቅር የሚል የወንድ ድምጽ ሰማሁ ከተቀመጥኩበት ብድግ ብዬ ዞር ስል ረዘም ያለ ልጅ ቆሟል አዎ ቢራቢሮ ለኔ ትልቅ ትርጉም አለው በተለይ ጥቁር ቢራቢሮ እንዴ ጥቁር ቢራቢሮ አለ እንዴ አለ ልጁ በመገረም እኔ የለበሽውን ልብስ ሳይ መገመት ነበረብኝ ብሎ ከት ብሎ ሳቀ በውስጤ ምን አይነት ጅል ቢሆን ነው ራሱ አብሮቶ ራሱ የሚስቀው አልኩኝ ግርታ አሁን መሄድ አለብኝ ብዬ መንገዴን ጀመርኩ እሱም እሺ ስምሽን እኮ አልነገርሽኝም ለነገሩ ታዩ ብላክ በተርፍላይ ብዬሻለሁ ተስማሚያለሽ አይደል አለ እኔም ፊቴን ሳላዞር እንደፈለክ በል ብዬው በፍጥነት ተራመድኩ አባቴ ስራ ቦታ ስደርስም አባቴን ከሩቅ አየሁት እሱም አየኝና ወደኔ መጣ የኔ ልጅ ሰላም አለይኩም አለኝ ወአለይኩም ሰላም ባባ ደህና ዋልክልኝ ብዬ እጆቹን ሳምኩት ተይ ልጄ ስንት ቆሻሻ ስነካየው አልኩት ስሚኛለሽ አለኝ አረ ባባ እንደዚህ አትበል አላልኩም እሺ የኔ ልዕልት አልልም ከዚህ በኋላ ቅር አይበልሽ ዛሬ ቁርአን የለም እንዴ አዎ ባባ ስብሰባ አለ ተብሎ
የጀማዓው አባላት ኡስታዞቻችን ይሉ አቤት አታጣኝም ነበር ለምን እዚህ መጣሽ? አባ እዛ ብቻዬን ይጨንቃል እዚህ አንተ ጋር ልሁን ብዬ ነው። እሺ የኔ ልዕልት ወደ ውስጥ እንግባ አለኝ። ድንገት ግን ከሆስፒታል ውስጥ የጩኸት ድምጽ ሰማን። እኔም አባም ወደ ውስጥ እየሮጥን ስንሄድ አንዲት እናት ልጇ ሞቶባት ሆስፒታሉን በአንድ እግሯ ቆማለች። ዶክተሮቹ ሊያረጋጓት ቢሞክሩም አልቻሉም። እሷ ወይኔ አንድ ልጄን ምን ነው ፈጣሪ ወሰድክብኝ እያለች ታለቅሳለች። እኔ በድንጋጤ ብዛት የአባቴን እጅ ጥብቅ አድርጌ ይዤዋለሁ። ዶክተሮቹ እንደምንም ተረባርበው ሆስፒታል ውስጥ ብዙ ህመምተኛ ስላለ ሰው እንዳይረብሽ ብለው በስንት መከራ ከሆስፒታል ይዘዋት ወጡ። አባቴ ዞር አለና የኔ ልዕልት ደነገጥሽብኝ አይደል ብሎ እቅፍ አደረገኝና ወደ መናፈሻው ቦታ ይዞኝ ወጣ። ባባ ሴትየዋ በጣም ታሳዝናለች። በጣም የኔ ልዕልት ስንት ለፍታ ያሳደገችው ልጇን አጣ እንዴት አታሳዝንም? በየኔ ልዕልት ወደ ቤት እንሂድ። ስራ ጨርሰሃል እንዴ? አው ጨርሻለሁ። ልብሴን ልቀያይርና አስር መስጂድ ሰግደን ወደ ቤታችን አለኝና ልብስ ወደሚቀየርበት ክፍል ገብቶ ልብሱን ቀያይሮ ወጣ። ወደ መስጂድ ሄደን ከሰላት በኋላ ለራት የሚሆን ነገር ገዛዝተን ወደ ቤታችን ሄድን። እራት ከሰራሁ በኋላ ባባ ለመግሪብ ሰላት መስጂድ ሄዶ ነበር። እኔም እቤት ሰላቴን ሰግጄ አባቴን እራት አቀራርቤ ጠበቅኩት። ልክ እንደመጣ እራታችንን በልተን ውሃ ሙቄ እግሩን አጠብኩት። እሱም እንደሁል ጊዜው ግንባሬን ሰማ አደረገኝ። ብዙውን ጊዜ ደግሞ ባባ ስለሚደክመው የኢሻን ሰላት ሰግዶ በጊዜ ነው የሚተኛው። እኔም ለትንሽ ሰዓታት መጽሐፎቼን ካገላበጥኩ በኋላ ትንሽ ቁርአኔን ቀርቼ በጠዋት ለመነሳት በጊዜ ተኛለሁ። ጠዋትም የፈጅር አዛን ስሰማ እነቃለሁ። በፊት ባባ ካልቀሰቀሰኝ ቶሎ አልነሳም ነበር። አሁን ግን ጎበዝ ሆንኩ። ይሄው ራሴን ችዬ ነው የምነሳው። ከዛም አልፎ ባባን እየቀሰቀስኩት ነው። ሰላቴን ሰገድኩ። ቁርስ ምናምን አዘጋጅቼ ከበላን በኋላ 1 ሰዓት ከባባ ጋር ከቤት ወጣን። እሱም ወደ ስራው እኔም ወደ ክላስ ተሰነባብተን ተለያየን። ትምህርት ቤት ስደርስ ብዙ ተማሪ አልነበረም። ወደ ላይብረሪ ገባሁና የተወሰነ ሰዓት ካነበብኩ በኋላ የሰልፍ ሰዓት ስለደረሰ የሰልፍ ስነ ስርዓት አክብረን ወደ ክላስ ገባሁ። ወደ ወንበሬ ሄጄ ስቀመጥ ወንበሬ ላይ የሚያማምሩ ቢራቢሮች ተስለዋል እና በትንሽዬ ወረቀት እንደምትወዱ ተስፋ አደርጋለሁ ይላል። በነገራችን ላይ በጣም የምወደው ነገር ስለነበር በጣም ደስ ብሎኛል። ግን ደግሞ ማን ነው እንደዚህ ሊያደርግ የሚችለው የሚለው ጥያቄ ጭንቅላቴ ውስጥ አቃጨለብኝ። አስተማሪ ስለገባ ማሰላሰሌን ትቼ ትኩረቴ ወደ አስተማሪው ለማድረግ ብሞክርም ሶስቱንም ክፍለ ጊዜ ልቤ ለሁለት ተከፍላ ነው የጨረስኩት። አስተማሪው ጨርሶ ሲወጣ እኔም ወደ ላይብረሪ ለመሄድ ኮሪደሩን ስወርድ ከአንዲት ልጅ ጋር ተጋጭቼ የያዘችው ወረቀት ሁላ ተበተኑባት። በጣም ነው የደነገጥኩት። ለራሴ ከልብ ያልነበርኩም። በጣም ይቅርታ የኔ እህት ብዬ ወረቀቱን አሰባሰብኳት። እሷ ግን ምንም እንዳልተፈጠረ አረ ችግር የለውም አትጨነቂ ብላ ፈገግ አለች። ደስ የምትል ልጅ ነች። ከዚህ ትምህርት ቤት ትሁት ሰው ይገኛል ብዬ አስቤ አላውቅም ነበር። እሺ ብዬ መሄድ ስጀምር ቆይ አንዴ መተዋወቅ እንችላለን አለችኝ። ዞር አልኩና እሺ ማን ልበል አንቺን አልኳት። እኔ ሀያት እባላለሁ አንቺስ አለችኝ። እኔ ደግሞ ሰምሃ እባላለሁ አልኩኝ። ደስ የሚል ስም አለሽ። ወደ ላይብረሪ እየሄድሽ ከሆነ አብረን እንሂድ እሺ አልኳትና አብረን ሄደን ትንሽ ካነበብን በኋላ ትንሽ ስለራሷ ነገረችኝና ምንም ጓደኛ እንደሌላት ከኔ ጋር ጓደኛ መሆን እንደምትፈልግ ጠየቀችኝ። ከሁኔታዋ ስረዳ ጥሩ ልጅ ትመስላለች። አረ ችግር የለውም አልኳት። በጣም ነው የተደሰተችው። በጣም አመሰግናለሁ። በኋላ እንገናኛለን። ቤተሰቦቼን አስተዋውቅሻለሁ። እዚሁ እንገናኝ። በኋላ ምሳ ሰዓት ብላኝ ሄደች። ድንግጥ ነው ያልኩት። ዛሬ ገና የምታውቃት ልጅ እንዴት ቤተሰብ ጋር ላስተዋውቅ ትላለች? ምን አይነት እብድ ነች አልኩኝ። የክላስ ሰዓት ስለደረሰ ወደ ክላስ ገባሁ እና ሁለቱን ክፍለ ጊዜ ጨርሰንና የዙሁር ሰዓት
ስለደረሰ ለሙስሊም ተማሪዎች መስጂድ ሄደው እንዲሰግዱ ስለተፈቀደልን ምሳ ሰዓት ላይ ወደ መስጂድ እንወጣለን። እኔም ለሰላት ከትምህርት ቤት ግቢ ወጣሁ። አይ የኔ ነገር ለካ አዲሷ ጓደኛዬ ላይብራሪ እንገናኝ ብላኝ ነበር። እረስቼ ወጣሁ። ለካ ለሁሉም ነገር ልምድ ያስፈልጋል። ልመለስ አልመለስ እያልኩ በር ላይ ሆኜ ከራሴ ጋር ስሟገት ከኋላዬ ሀያት እየጠራችኝ ነበር። ውይ ሀያት እዚህ ነበርሽ እንዴ? እኔ ደግሞ እንዳላስጠብቅሽ ብዬ ተመልሼ ልገባ ነበር። እኔም ትጠብቂኛለሽ ብዬ ስሮጥ ነው የመጣሁት። ሐቢብቲ እና መስጂድ ልትሄጂ ነው? አብረን እንሂድ። እኔም ወደዛው ነኝ። እሺ ብያት መሄድ ጀመር እና ሰማህ ስለ ራስሽ አንዳንድ ነገር አትነግሪኝም? ስለኔ ምን ማወቅ ትፈልጋለሽ? ሁሉንም ብትነግሪኝ ደስ ይለኛል። እረ ያን ያህል እንኳን የሚነገር ታሪክ የለኝም። ባይሆን አንቺ ስለ ራስሽ ብትነግሪኝ ደስ ይለኛል። እንደምታውቂው ስሜ ሀያት መሐመድ ይባላል። የምኖረው ከቤተሰቦቼ ጋር ነው። እናቴ የሜት እመቤት ስትሆን አባቴ ደግሞ የራሱ ሆስፒታል አለው። ታላቅ ወንድም አለኝ፣ ተማሪ ነው። ቅር ካላለሽ ሰማህ ከክላስ በኋላ ከቤተሰቦቼ ጋር ባስተዋውቅሽ ምን ይመስልሻል አለችኝ። እረ ቅር አይለኝም፣ ግን አባቴ ይጨነቅብኛል ስቆይበት። ደግሞ ቁርአን አለኝ። ባይሆን ነገ ጁምዓ ስለሆነ ለባባም ነግሬው ከፈቀደልኝ እንሄዳለን አልኳት። የሃይ ስኩል ተማሪ ሆነሽ የቤተሰብ ፍቃድ አይከብድም አለችኝ። አዎ እኔ ያለ አባቴ ትዕዛዝ ምንም አላደርግም አልኳት። እያወራን መንገዱ አልታወቀንም። መስጂድ ደርሰን ነበር። ውዱእ አድርገን ከሰገድን በኋላ ሰዓት ስለደረሰ ወደ ትምህርት ቤታችን ተመለስን። የቀሩትን ክፍለ ጊዜ ተምሬ ወደ ቤት ተመለስኩ። ቤትም ገብቼ ምንም አልሰራሁም። ሰግጄ ብቻ ወደ መድረሳ ሄድኩኝ። ከዛም ስመለስ የኔ ውድ አባት ከስራ መጥቶ የቤቱን ስራ ሰራርቶ ወደ መስጂድ ሊሄድ ሲዘጋጅ ደረስኩበት። ባባ አሰላሙ አለይኩም ብዬ ወደ ቤት ገባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ልዕልት ደህና ዋልሽልኝ የኔ እናት ብሎ ግንባሬን ሳም አደረገኝ። ለወሬ ከመቸኮሌ የተነሳ አባ ብታይ አዲስ ጓደኛ ተዋወቁኩ አልኩት። ወዲያው ፊቱ ቅይር አለብኝ። ድንግጥ ብዬ አባ ምን ነው አጠፋሁ እንዴ? አሁን መስጂድ ልሄድ ነው፣ ስመለስ እናወራለን ብሎኝ ከቤት ወጣ። እኔም ሰላት ለመስገድ ውዱእ አደረኩና ሰላቴን ሰግጄ ከፈጣሪዬ ጋር አወራሁ። ብዙ ጊዜ ሲጨንቀኝ ሲከፋኝ ከሰው ከመማከር ይልቅ ከፈጣሪዬ ጋር ማውራት ይቀለኛል። ለምን አትሉኝም? የሰው ልጅ ችግራችንን ሰምቶ ምንም ላያደርግልን ለምንኛ እንዘባርቃለን? ምንም ሊያደርግልን አይችልም ከማዘን ውጪ። መሐሪ የሆነ ጌታችን ግን ምን ወንጀል ቢኖርብን እኛን ከመስማት አይቆጠብም። አንዳንዴ ግን ሙስሊም ስላደረገኝ አልহামዱሊላህ ወላሂ ከብዙ ነገር ተቆጥቤያለሁ። ባባም ከመስገጃዬ ላይ ሳልነሳ ተመልሶ መጣ። አሰላሙ አለይኩም ብሎ ወደ ቤት ገባ። ወአለይኩም ሰላም ባባ ብዬ ከመስገጃዬ ተነሳሁ። አልহামዱሊላህ ከመስጂድ ሲመለስ እንደ ድሮ ፈገግ ብሎ ነበር። እኔም ምንም ወሬ አላነሳሁም። እራት አቀረብኩና እራታችንን ከበላን በኋላ እንደተለመደ ውሃ ሞቄ እግሩን አጠብኩት። ግንባሬን ሳም አደረገኝና እና እስኪ የኔ ልዕልት እናውራ ብሎ ካጠገቡ አስቀመጠኝ። እሺ ባባ ስለምን ጉዳይ እናውራ? ባባ ቅድም ጓደኛ አገኘሁ ብለሽኝ ነበር። አዎ አባቴ ጥሩ ልጅ ነች ብታያት። ይሄውልሽ አሁን ያለሽበት እድሜ በጣም ከባድ ነው የኔ ልጅ። ጓደኛ መምረጥ አለብሽ። ጓደኛ መጥፎ ህይወት ያጋልጣል። ጥሩ ጓደኛ ካገኘሽ ደግሞ ጥሩ ስርዓት ያለሽ ነው የምትሆኚው። ጓደኛ መስታወት ነው ሲባል አልሰማሽም? አንቺ ጓደኛሽን ነው የምትመስዪው። እኔ ደስ ይለኛል ብቻኛ ከምትሆኝብኝ ከሰው ጋር ብትቀላቀይልኝ። ግን የኔ ልጅ ጓደኛሽ ልትሆን የምትችለው ልጅ አንቺ ከመረጥሻት ትችያለሽ። አንቺ ታውቂያለሽ። ጥሩ ልጅ ነች ካልሽ ከትምህርት ከዲንሽ የማታዛንፍሽ ከሆነ አንቺ ተቀበለሻት እኔ የማልቀበልበት ምን ምክንያት ይኖርኛል ብለሽ ነው? አረ አባቴ አትጨነቅ። አሁን እኮ አድጌያለሁ። የሚጎዳኝና የሚጠቅመኝን ክፉና ደጉን አውቃለሁ። አታስብ። እሺ እሺ የኔ ልጅ አሁንም አድገሽልኛል። አልহামዱሊላህ በይ አሁን ልስገድና ልተኛ ደክሞኛል ብሎ
ካጠገቤ ተነሳ። እኔም ትንሽ የቤት ስራ ነበረብኝ። ሰራርቼ የነገውን የደብተር ፕሮግራም አዘጋጅቼ ሰግጄ ከአባቴ አጠገብ ተኛሁ። ወደ 5 ሰዓት አካባቢ ይመስለኛል የሆነ የሚያቃስት ሰው ድምጽ ከእንቅልፍ ያባነነኝ። አባቴ በሻርፕ ራሱን አስሮ ያልጋው ጫፍ ላይ ቁጭ ብሏል። ባባ አመመህ እንዴ? ኧረ አላመመኝም፣ ትንሽ ራሴን ነው። ተኛ እንጂ እሺ ብድግ አልኩና ፎጣ በውሃ ውስጥ ዘፍዝፌ ፊቱ ላይ እጅና እግሩ ላይ ያደረኩ ትኩሳቱን ለማቀዝቀዝ ሞከርኩ። ትንሽ ከቆየ በኋላ እንቅልፍ ሸለብ አደረገው። እኔም እዛው በተቀመጥኩበት እንቅልፍ ወሰደኝ። ልክ አዛን ሲል ከእንቅልፌ ተነሳሁ። ባባ አልተነሳም፣ እንደተኛ ነው። እኔም ተነስቼ ሰገድኩና ቀሰቀስኩት። ከማታው ትንሽ ትኩሳቱ ቀንሶለታል። በድግ ብሎ እንደምንም ሰግዶ ተመልሶ ተኛ። እኔም ቁርስ አዘጋጀሁና እንዲበላ ባቀርብም እምቢ አለኝ። ከረፋዱ 2 ሰዓት ሲሆን በስንት ልመናሽ ብሎኝ ጤና ጣቢያ ሄደን ምርመራ ከተደረገለት በኋላ ማስታገሻ ሰጡት። ዶክተሩን እኔን ለማናገር ቢሮ ይዞኝ ገባ። ዶክተሩም ይኸውልሽ ሰማ አባትሽ እንደዚህ የሚሆነው በስራ ብዛት ነው። ስለዚህ እረፍት ማድረግ አለበት። ፈሳሽ ይውሰድ፣ የደም መጠኑ ቀንሷል። አሁን ግሉኮሱን ይጨርስና ወደ ቤት መሄድ ትችላላችሁ። እሺ ዶክተር አመሰግናለሁ ብዬ ከቢሮ ወጥቼ ወደ አባቴ ጋር ገባሁ። ምን ነው የኔ ልዕልት? ምን ነው? አሁን እኮ ደህና ነኝ፣ አታይኝም እንዴ አለኝ። አባ እንዲከፋኝ አትፈልግም አይደል አልኩት። አዎ የኔ ልዕልት፣ ለምን ትከፊብኛለሽ? እኮ አባ በቃ እኔ የምልህን ስማኝ። ይሄው ዶክተሩ የሚያመው እረፍት ማጣት ነው አለኝ። ከዚህ በኋላ እኔም ማድጊያለሁ። አሁን መጨነቅ አይገባህም። ራስህን ተንከባከብ። አንተ እኮ አንድ ነገር ብትሆንብኝ እኔስ ማን አለኝ? እንባዬ ከየት መጣ ሳይባል ዝርግፍ አለ። ኧረ የኔ ልጅ ነይ በቃ ነይልኝ ብሎ እቅፍ አደረገኝ። ወይ አባቴ እቅፍ ውስጥ ስገባኩ ሁሉንም ነገር ረሳለሁ። አካበድሽ አትበሉኝና ቢያመኝ ራሱ የምድን ይመስለኛል። ዶክተሩ እንድንወጣ ነገረን። ወደ ቤታችን ሄድን። እኔም ቶሎ ብዬ የሚገርም ሾርባ ሰርቼ አቀረብኩለት። ነገሩ ባይጣፍጠው እንኳን እኔን ላለማስከፋት ሲል ይጣፍጣል ይላል። አይ አባቴ፣ የአባቴ ነገር እኮ ምሳም ሰርቼ ስለነበር ምሳችንን በልተን ጁማአም ስለነበር አባ እንደሆን መስጂድ ለመሄድ አቅም ስላነሰው እዛው ቤቱ ሰገደ። እኔ ግን ገላይን ተጣጥቤ ወደ መስጂድ ሄድኩ። ጁማአ ቶሎ ካልሄድን መስጂድ ይሞላብናል። እኔም ስደርስ መስጂድ ሞልቶ ግማሽ የሚያክል ህዝብ ውጭ ነው። እኔም መስገጃዬን አንጥፌ ሱና ከሰገድኩ በኋላ አርፍጄ ስለነበር ወዲያው ጁማአ ሰላት ተሰገደ። ከሩቁ ሀያትን አየኋት። ልጠራ ፈልጌ ራቅ ስላለችኝ ዝም አልኳት። ከምን ፍጥነት እንደሆነ እንዴት እንዳየችኝም አላቅም። አጠገቤ መጣች። አሰላሙ አለይኩም ሰማህ አለችኝ። ጫማዬን ለማድረግ ጎንበስ ብዬ ነበር። ቀና ስል ሀያት ከፊት ለፊቴ ቆማለች። እንዴ ሀያት፣ ልጠራሽ ነበር እኮ ስለራቅሽኝ ነው እንዴ? ዛሬ ትምህርት ቤት ምን ነው ቀረሽ ሐቢብቲ? አረ ባባን አሞት ነበር ለዛ ነው የቀረሁት። እና አሁን ተሻላቸው? እንዴት ናቸው? ምናቸው እና ያመማቸው እያለች በጥያቄ አጣደፈችኝ። አሁን ደህና ነው አታስቢ፣ ቤትሽን አሳይኝና ከክላስ በኋላ መጥቻያቸዋለሁ። እኛ ጋር ልትመጪ አልኳት። አዎ ምን ችግር አለው አለችኝ። አረ ችግር የለውም ብዬ አቅጣጫውን ነግሬያት ተለያየን። እኔም ቤት ስሄድ አባ ተኝቶ ነበር። ቡና ቀራረብኩና አፍልቼ ቀሰቀስኩት። ቡና እየጠጣ አባ ሀያት እኮ እቤት እመጣለሁ አለችኝ። በኋላ ሀያት ጓደኛ ያልሻት ልጅ ነች አለኝ። አዎ እሷ ነች። እሺ ጥሩ ነው፣ በዛው ተዋወቃታለሁ አለኝ። ከቡናው በኋላ ትንሽ ልረፍ ብሎኝ ተኛ። እኔም ቁርአን ስለሌለኝ ዛሬ ለማካካስ ለትንሽ ሰዓታት ቀራሁና መጽሐፍ ማንበብ ጀመርኩ። ከውጭም አሰላሙ አለይኩም የሚል ድምጽ ሰማ። ብድግ ብዬ ወደ ውጭ ስወጣ ሀያት መጣ ነበር። ናይ ግቢ ብዬ ወደ ውስጥ አስገባኋት። አባም ድምጻችንን ሰምቶ ተነሳ። እሷም ሄዳ ሰላም አለችውና ትንሽ ነገር አውርተው እሷም እቤት መሄድ አለብኝ በቃ ቆየሁ ብላ ተነሳች። ባባም ሸኛት አለኝ። ከሀያት ጋር ተያይዘን ወጣን።
ትንሽ ከተራመድን በኋላ እውይ ወንድሜ አለችኝ። የታል አልኳት። ያውልሽ ከፊትሽ አለችኝ። ዞር ስል ልቤ ደነገጠ። ለምን እንዳትሉ ለራሴም አልገባኝም። ሀያት ምን ነው ደነገጥሽ አለችኝ። አልደነገጥኩም፣ የማውቀው መስሎኝ ነው። አዎ ልታውቂው ትችያለሽ፣ እኛ ትምህርት ቤት ነው የሚማረው። እንዴ እኛ ጋር ነው እንዴ? አረ መልሼ ጠየቅኳት። እንዴ አዎ እስካሁን አታውቂውም? 12ኛ ክፍል ነው። ዘንድሮ አሪፍ ውጤት ያመጣሉ ተብሎ ከሚጠበቁ ተማሪዎች ውስጥ አንዱ ነው። ግን አሁን አውቀዋለሁ አላልሽም እንዴ? ድንግጥ ነው ያልኩት። አረ ከሰው ጋር ተመሳስሎብኝ ነው። በይሽ በቃ እኔ ከሱ ጋር ሄዳለሁ ተመለሽ አንቺ ብላኝ እየሮጠች ሄደች። እኔም ወደ ቤት ሄድኩኝ። አባም የኔ ልጅ እውነትም ልጅቷ ስርዓት ያላት ልጅ ነች፣ ምርጫሽን ወድጄልሻለሁ አለኝ። እሺ አባቴ እናሁን ምን ላደርግልህ? ምን ያስፈልግሃል አልኩት። አረ ምንም አልፈልግም፣ ትንሽ ብቻ ልተኛ ብሎኝ ተኛ። አረ አባ አስር ደርሷል እኮ ስገድና ተኛ አልኩት። እሱም እሺ ብሎ ተነስቶ ውዱ አደረገና ከትንሽ ደቂቃ በኋላ አዛን ስላለ ሰገድን። እኔም ስራ ስላልነበረኝ ተኛሁ። 10 ሰዓት ከሩብ የተኛሁ 12 ሰዓት ነው የነቃሁት። እሱንም ባባ ቀስቅሶኝ እንደዛም ሆኖ እንቅልፌን አልጨረስኩም። እንደውም ባባ ያለ ዛሬ ተኝተሽ አታውቂም እንዴ ብሎ ሲስቅብኝ ነበር። ብቻ ስነሳ በጣም ርቦኝ ነበር። ሰገድኩና እራት አቅርቤ በላን። ሁለቱም ቀን ክላስ ረፍት ስለነበረን ባባን በደንብ አስታምሜዋለሁ። ይሄው አልহামዱሊላህ እሱም ተሽሎት ስራ ሊጀምር ነው። ዛሬ ቀኑ ሰኞ ነው። ለተማሪዎችና ለሰራተኞች የመጀመሪያ የሥራ ቀን ይሉታል። እንደተለመደው እኔና ባባ 1 ሰዓት ተኩል ላይ ከቤት ወጣን። ልክ የምንወጣበት መንገድ ላይ ስንደርስ አይውልህ ባባ ብዙ ሰዓት አትስራ፣ እረፍት እያደረክሽ ምሳህን በጊዜ ብላ፣ ካመመህ ደግሞ ወደ ቤት ተመለስ እሺ አባ አደራህን እሺ። ልመና በሚመስል መንገድ እሺ የኔ ልዕልት አትጨነቂ፣ ራሴን እጠብቃለሁ፣ ራስሽን ጠብቂ ብሎ ግንባሬን ሳመኝ። ጓደኛሽን ሰላም በይልኝ አለኝ። እሺ እላታለሁ። ደህና ዋልልኝ ብዬው አባ ሀያት እኮ ቤተሰቦቿን እንድትዋወቅላት ጠይቃኝ ነበር። ትንሽ አሰብ አደረገና እሺ ግን እንዳትቆይ አለኝ። ተለያየንና እኔም ወደ ትምህርት ቤት ሄድኩኝ። ሀያት ጋር ግቢ ውስጥ ተገናኘን። ልክ እንዳየችኝ አባትሽ ተሻላቸው አለችኝ። አዎ አልহামዱሊላህ ደህና ነው። ሰልፍ ላይ ከሰዓት ትምህርት እንደተሌለ ተነገረን። እኛም እስከ 6 ሰዓት ተምረን ለዙሁር መስጂድ ሰግደን በዛው ወደ እነሱ ቤት ሄድን። ቤታቸው በጣም ትልቅ ነው። የሆነ ቤተ መንግስት ነው የሚመስለው። ግቢውማ ተውኝ። ወደ ውስጥ ገባን። አሰላሙ አለይኩም አለች። ወንድሟ ፊት ለፊት ነበር። ሲያየኝ ቁጭ ብድግ ነው ያለው። እኔም ሳየው ሳቄ ሊያመልጠኝ ነበር። ሀዩ ፈገግ እያለች ታውቃታለህ እንዴ ብላ ሳቀችበት። ፈገግ አለና ዝም አላት። እቤት ውስጥ ማንም የለም ነበር ከወንድሟ ውጪ። ባባና ማማ የት ሄደው ነው አለችው። ባባ ከሆስፒታል ተደውሎለት ነው ሄደው። ማማም ጓደኛዋን አሟት ሄዳለች አላት። እሷን እያወራን አይኑን ከኔ ላይ መንቀል አልቻለም። እኔም ሳየው ለመኮሳተር በመክርም ጭራሽ ሳቄ ይቀድመኝ ጀመር። ሀዩ የሚበላ ላዘጋጅ ብላ ወደ ኪችን ገባች። አስታውሽኝ አለኝ። አሁንም አይኑን ከኔ ላይ ሳይነቀል እኔ እንጃ የማውቅህ መስሎኝ ነበር ግን እንጃ። እሺ የኔ ቢራቢሮ እኔ ላስታውሽሽ አለኝና ከልቡ ሳቀ። አዎ አንተ አስታወስኩ፣ እንደውም ራስህ አውርተህ ራስህ የምትስቀው ልጅ ነህ አይደል አልኩት። አረ ምላስ ገና እናንተ ሰፈር ምላስ ይሸጣል እንዴ የምታወሪያት መስይም እኮ አለኝ። እኔ አላወራሁም። ከዚህ በላይማ እንዴት አታወሪ? ሀያት የሚበላ ነገር ይዛ መጣችና ምሳ በላን። ግን እናንተ ሁለት ልጆች ትተዋወቃላችሁ እንዴ አለችን። ወንድሟ አንቺ ምግብ እየበላሽ አይወራም ብሎ በጉርሻ ዝም አስባላት። አባትና እናቷ ስላልመጡ የኔ የቁርአን ቤት ሰዓት ስለደረሰ ልሄድ ተነሳሁ። ሀዩም ቆይ ልሸኝሽ ብላ በድግ ስትል ወንድሟ አንቺም ማዬ ስራ አዛሻለሽ እኔ ሸኛታለሁ ብሎ እሷን አስቀራት። በዛው ወደ መስጂድ ገባለሁ ብሎ ጀለቢያ ለብሶ መጣና አብረን ወጣን። መሐላችን ዝምታ ነገሰ። ወይ እሷ ያውራ
ወይኔ አላወራ ዝም ተባብለን መሄዳችንን ቀጠልን። ግን አለኝ ደብተርሽ፣ ልብሶችሽ፣ ሁሉም ነገርሽ ለምንድነው ስቲከር ያለበት አለኝ። አባቴ ብቻውን ያሳደገኝ እና ሁሌም እንደ ጥቁር ቢራቢሮ ሁኚ ላይ ነበር። ግራ ተጋባ። ታሪኩ የውጭ ተረት ነው። ርዕሱ ጥቁር ቢራቢሮ ይባላል። ስለ አንዲት ጥቁር ቢራቢሮ ነው የሚተርከው። እንደምታውቀው ጥቁር ቢራቢሮ ብዙ ጊዜ አልተለመደም እና ከለታት አንድ ቀን ብዙ ቢራቢሮ የሚኖሩበት አካባቢ ብዙ አይነት ቀለም ያላቸው ቢራቢሮዎች ነበሩ። ከነሱ መሃል አንዲት ጥቁር ቢራቢሮ ከመሃላቸው ነበረች። ከነሱ ውጪ የተለየ ቀለም ስለነበራት ሁሉም ቢራቢሮዎች ነበር የሚያገሏት። እሷም አንድ ቀን አዝናም ሆነ ተከፍታ አታቅም። እንደውም ብርታት በራስ መተማመን የጨመረላት። ሁሉም ቢያገሏት እሷ ግን በራሷ ጥረት ሁሉንም ነገር ታደርግ ነበር። አባቴ ይሄንን ታሪክ እየነገረን ያሳደገኝ ልክ እንደዚች ቢራቢሮ ሁኚ፣ ደካማ አትሁኚ፣ ብርቱ መሆን ያለብሽ ይለኛል። እንዲሁም በዘር ነው መሰለኝ እናትሽም ቢራቢሮ ተወድ ነበር ብሎኛል። ምስጥ ብሎ ነበር ሲያዳምጥ የነበረው። የኔ ሳቅ ነበር ከተመሰጠበት ሐሳብ ያነቃው። ምን ነው ያስቃል አለኝ። እንዴት አያስቅም? ተመስጠህ እኮ ነው። ታሪኩ በጣም ደስ ይላል እና ካልደበረሽ እናትሽ አሁን የት ነች አለኝ። እናቴ እኔን ስትወልድ ነበር በከፍተኛ ደም መፍሰስ የሞተችው። ውይ በጣም ይቅርታ፣ አላህ ለጀነት ይበላት። አሜን። አረ ችግር የለውም። ያው እሷን ማዳን ባልችል የሌሎች እናት ሞትን መቀነስ እሞክራለሁ። ምን መሆን ነው የምትፈልጊው? አዋላጅ ዶክተር? አዎ በጣም ደስ ይላል። አላህ ያሳካልሽ። አሜን። በቃ አንተም ወደ መስጂድ እኔም ወደ ቤት ልሄድ ብዬው ወደ ቤት ሄድኩ። እኔም ፈጠን ባለ እርምጃ ወደ ቤት ደረስኩ። ግን ከቤት ውስጥ የሁለት ሰዎች ድምጽ ይስተጋባል። በር ላይ ቆሜ መግባቱን ፈራሁ። እኛ ቤት ማንንም ሰው መጥቶ አያውቅም። እንደ ሌሎች ሰዎች ራሱ አንድም ዘመድ አቤታችን መጥቶ አያውቅም። ምንም የሚጨርሱ አይመስልም። አሰላሙ አለይኩም ብዬ ወደ ውስጥ ገባሁ። ቀናም አላልኩም። አንገቴን እንደደፋሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ ከሁለቱም ወገን መልስ ተመለሰልኝ። ባባ መጣሽ እንደ የኔ ልዕልት? እንግዳው ሰው ጉድ፣ ያቺ ሚጢጥዬ በረሩ ልጅ ነች ትልቅ ሰው የሆነችው? አባቴ አዎ አሁንም አድጋልኝ ይሄው ትልቅ ሰው ሆናለች። ሰላም በይው እንጂ የኔ ልጅ። ብድግ ብሎ መሐመድ እባላለሁ፣ አንቺ እንኳን አታውቂኝም፣ ያኔ አንቺ ገና አልተወለድሽም ብሎ አቅፎ ሰላም አለኝና በእጄ 200 ብር አስጨበጠኝ። አረኔ አልፈልግም ብዬ ብግደረደርም እሱ ግን በግድ ሰጠኝ። ብዙ ቆየሁ። በቃ ልሂድ፣ ልጄም ትጠብቀኛለች። አይ ማን ነበር ስሟ? እንደውኔ እኮ አሁን ባያት አላቃትም። ስንለያይ እኮ ገና የወር ምናምን ልጅ ነበረች። አራው አታውቃትም። አሁንማ ትልቅ ሴት ሆናለች። ባባና መሐመድ ወጡ። የአስር ሰላት ስለደረሰ ሰግጄ ባባን በጉጉት መጠበቅ ጀመርኩ። ለምን አትሉኝም? ለምን ማለት ጥሩ ነው። እኛ ቤት እኔ ነፍስ ካወኩ ጊዜ ጀምሮ እንግዳ መጥቶ አያውቅም። እንደ ሕፃን ብርቅ ሆነብኝ። ለምን ብላችሁ እንዳትታዘቡኝ ብቻዬን ሳብሰለስል ባባ መጣ። ገና ሳይገባ ማን ነበር ምናችን ነው በሚሉ ጥያቄዎች አጣደፍኩት። ኧረ ቢያንስ እቤት ልግባ እስኪ አለኝ። እሺ ባባ ቶሎ ንገረኝ። አንቺ ልጅ በቃ ልንገርሽ እሺ። ማሜና እኔ አብሮ አደጎች ነን። አብረን የተማርነው። እኔ ቤተሰቦቼ መካከለኛ የኑሮ ደረጃ ላይ ሲገኙ የሱ በጣም ሀብታሞች ናቸው። እኔና መሐመድ ከጓደኛም በላይ ወንድማማቾች ነበርን። እንጣላለን፣ እንታረቃለን፣ አብረን እናድር ነበር፣ አብረን እናጠና ነበር። ደሞ የኔ ልዕልት የሆነ የምነግርሽ ነገር ነበረኝ። ጊዜው ሲደርስ እነግርሻለሁ አላህ ካለ ብዬ ነበር። ምንድነው ባባ? ምን መሰለሽ፣ እናትሽ አንቺን አርግዛ በነበረበት ሰዓት የምትወልደው ሴት ከሆነ ከነ መሐመድ ቤተሰብ ጋር ዝምድና ልንፈጥር ነበር። አላህ አልፈቀደውም። እናትሽን አጣናት። ከመሐመድም ጋር ባላሰብነው ሁኔታ ተለያየን። ጎረቤታችን ታመው ዙሁር አካባቢ ወደ ሆስፒታል ሄጄ ከረጅም ጊዜ በኋላ ከማሜ ጋር ተገናኘን። ባይገርምሽ እኔ አይቼው አላወኩትም ነበር። እሱ ነው ያወቀኝ እና
እቤት ይዤው መጣሁ። ቀድሞ የጠየቀኝ ሐውለት የእናቴ ስም ነው። ሴት ነው ወይስ ወንድ የወለደችው ነበር። ሴት እንደሆንሽ ሲያውቅ በጣም ነበር የተደሰተው። ዝም ብዬ ነበር የማዳምጠው። እኔ እንጃ ግራ ገባኝ ምን እንደምል። አንዳንዴ አለ አይደል መናገር እየፈለጋችሁ ዝም የምትሉት ነገር። በቃ አባቴ ነው፣ ለዛውም የምወደው የማከብረው ያለ እናት ያሳደገኝ ብቸኛው አባቴ። ባልፈልግ ራሱ ከአባቴ ትእዛዝ አልወጣም። ከገባሁበትም ሰመመን ብንናልኩና ባባ ምን ለማለት ፈልገህ ነው አልኩት። የኔ ልጁ በጣም ጥሩ ልጅ ነው። እኔ እንኳን አይቼው አላቅም። እንዳልኩሽ ማሜ እንደ ወንድሜ ነው የምወደው። በ2 ዓመት ነው የሚበልጥሽ። እሱ ተማሪ ነው፣ ስራም አለው። በዲኑም በጣም ጎበዝ ልጅ ነው። ባባ እንደ ጨከነብኝ ገባኝ። እና ባባ ልትድረኝ ነው? ትምርቴስ፣ ህልሜስ፣ አንተስ? ምንም አታስቢ ልጄ፣ አታስቢ። ትምርትሽን ትማሪያለሽ። ምንም የሚቀየር ነገር የለም። ደሞ በቅርቡም ቢሆን ብሎኛል። ልቤ ስንጥቅ ነው ያለው። እሺ በቃ ብዬ ዝም አልኩኝ። ነገሩ ምን የምለው ነገር አለ። ባባም እንደ ከፋኝ ገብቶታል መሰል። እሱም ዝም አለ። ምን ልበላችሁ በቃ ግራ ግብት አለኝ። የኔ የጸባይ መቀያየር ግራ ያጋባት ሀያት ብትጠይቀኝም ለነግራት ፍቃደኛ አልሆንኩም። ከኔ አልፎ ሀዩም ተጨነቀች። ሽማግሌ ምናምን ተደረገ፣ እንዲሁም የቤተሰብ ትውውቅ። ልጁን ግን እስካሁን አላየሁትም። እሱም እንደኔ የማግባት ፍላጎት ይኖረው ይሆን? ይሄው ባባና ጓደኛው ቀን ቆርጠው የሚመጣው እሁድ እኔም የማላውቀውን እሱም የማያቀኝ ልጅ ላገባ ነው። ቀኑ በጣም ይሮጣል፣ የማይደርስ ቀን የለም። እነሱ በጣም ትልቅ ድግስ ደግሰው ነበር። እኔም የሙሽራ ቀሚስ ቬሎ መልበስ ሳልፈልግ በእነሱ ጭቅጭቅ ለበስኩ። ወደ አዳራሹ አባቴ ይዞ ይገባ። አዳራሹን ሰው አስጨንቆታል። ሙሽራው ግን የለም። ወደ ተዘጋጀው ቦታችን ላይ ሄጄ ተቀመጥኩ። ሲሉ እንደሰማሁት ሙሽራው እቤት ውስጥ አልሰግድም ብሎ መስጂድ ለሰላት ሄዷል። ይገርማል አይደል? እኔም ልጁን ለማየት ጓጓሁ። እኔ ህዝቡ ብሳቱ አስፈርቶኝ ቀና ማለት ከብዶኝ እንዳጎነበስኩ ነው። ሙሽራው መጣ የሚል ድምጽ ሰምቼ ቀስ ብዬ ቀና ስል ወላሂ አይኔን ጠራረኩት። እሱ ነው አይደል ብዬ አይኔን ጠረግው አደርገው የተቀየረ ነገር የለም። ከፊት ለፊቴ ቆሟል። ግራ እንደገባው ግልጽ ነው። ጠጋለኝና በደመ ነፍስ የኔ ቢራቢሮ አለኝ። እኔ እንጃ ብቻ ስሜቴን ተጠራጠርኩት። ደስታ ይሁን ድንጋጤ አላቅም። መጥቶ ከአጠገቤ ተቀመጠ። እናም እንዲህ አለኝ፣ እኔ አንቺን የማውቅሽ እኛ ትምህርት ቤት ለመጀመሪያ ጊዜ ስትገቢ ነው። አንቺ ግን አታውቂኝም። ብዙ ጊዜ እከታተልሽ ነበር። ዛሬ ደግሞ አላህ ፈቅዶ ሐላል ላደርግሽ ነው። እኔና እሱም ፕሮግራሙን ጨርሰን ወደ ተዘጋጀልን ቤት ሄድን። ለካ እኛ እንዳልን ሳይሆን አላህ እንዳለው ነው። ያ ሳላውቀው ላገባው የነበረው ልጅ የጓደኛዬ የሀዩ ወንድም ሆኖ ተገኘ። ታሪኩ ተፈጸመ። እንዴት አያችሁት? እንደተለመደው አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን።